እንዴት ናችሁ ወገኖች የኢትዮጵያውያን እንደምን አላችሁ? ይህን ቪዲዮ ገና ስታዩት እንዳትደናገሩ። ፕሬዚደንት መንግስቱ ኃይለማርያም እንደ ኢትዮጵያ አቆጣጠር 1969 ዓ ም ነው። በዚህን ወቅት እንግዲህ እርሳቸው ስልጣን ሲይዙ ማለትም የደርግ ሊቀመንበር ወይም ተቀዳሚ ምክትል ሊቀመንበር ሲሆኑ የ33 ዓመት ዕድሜ ስለነበሩ ይሄ 69 ስለሆነ ዕድሜያቸው ወይ 36 ወይም ደግሞ 37 ዓመት ዕድሜ ላይ ሳሉ በጣም በሳል ነገር ነው የሚናገሩት። ጎበዝ፣ እስቲ በዚህ ዕድሜ ክልል ያላችሁ ምን እንደምታስቡ ራሳችሁን እዩት። እኔ ይሄን ቪዲዮ ሳዳምጥ እንግዲህ የዛን ጊዜ ልጆች ነን ወይም ታዳጊዎች ነን፣ ግን ሳዳምጥ በጣም በሳል መልስ ነው የሚሰጡት። ምናልባትም የሚጠየቁት በእንግሊዝኛ ነው፣ የሚመልሱት በአማርኛ ነው። እንግዲህ የህገ መንግስቱ ጉዳይ ነው። በአፄ ኃይለሥላሴም ዘመን በውጭ ሀገር ቋንቋ የኢትዮጵያ መሪ በሀገሪቷ ኦፊሻል ቋንቋ እንጂ በውጭ ሀገር ቋንቋ መናገር ክልክል ነው። የአሁኖቹ ናቸው ውንብድና ስለሆነ በማያውቁት በተደናበረ እንግሊዝኛ ቋንቋ ሲተረማመሱ ነው የምናያቸው። ያኔ ግን የአማርኛ ቋንቋ እነ አፄ ዮሐንስም እነ አፄ ምኒልክም በአማርኛ ነው በደብዳቤም ማንኛውም ረገድ የሚገናኙት ከውጭ ሀገር ሰዎች ጋር እና እዚህ ላይ ለሚጠየቁት ጥያቄ መልስ ሚሳቸው በአማርኛ ይመልሳሉ። አስተርጓሚ ግን አለ ፕሮፐርሊ የተቀመጠ ለእነሱ የሚናገር እና ፕሬዚዳንት መንግስቱ የእንግሊዝኛ ቋንቋ ይናገራሉ። አሜሪካን ሀገር 2 ጊዜ ነው ሄደው የተማሩት። እንግዲህ የህይወት ታሪካቸው ላይ በዛን ጊዜ ትምህርት ዕድል በሽበሽ ነበር፣ ግን እሳቸው የፈለጉት የማትሪክ ነጥብ ነበራቸው። ወደ ዩኒቨርሲቲ መማር ይፈልጉ ነበር፣ ግን ተከልክለዋል። ቢሆንም ግን በአሜሪካን ሀገር የፖሊቴክኒክ ትምህርት መማራቸውን የአድሚኒስትሬሽን ሙያ መማራቸውን ሰምተናል። እና ለማንኛውም ወደ ዋና ቁም ነገር ስንሄድ ይሄ የሚሰጡት መልስ የሶማሊያን ጦርነት አስመልክቶ ነው የሚጠይቁት። ግን የሶማሊያ የሀገር ድንበርን አስመልክቶ እርሳቸው የተናገሩትን ፊልሙ ተቆረጠ እንጂ ኢትዮጵያ ቅኝ ያልተገዛች ሀገር ናት። ነገር ግን የሶማሊያን ቅኝ የገዙ ሀገሮች ጥለው ሲወጡ ወይም ደግሞ አስረክበው ሲሄዱ ድንበራችሁ እዚህ ድረስ ነው ብለው መጥፎ ነገር ሰርተዋቸው ነው የወጡት። ለምሳሌ ሀረርጌንና ሶማሊያ ሀረርጌንና ባሌን ኢንክሉዲንግ ሶማሊያ ሲዳሞን የሶማሊያ ነው ብለዋቸው ነው የወጡት ቅኝ ገዢዎች ለቀው ሲወጡ። ቅኝ ገዢዎች በለቀቁበት ቦታ ሁሉ ፈንጂ ጥለው ነው የሄዱት፣ የማይፈነዳ ፈንጂ። ኢትዮጵያ ግን የኢትዮጵያ ሕዝብ ተዋግቷል። የሀገሩ ድንበር የማሳወቅ መብት አለው የትም ቢሆን። ይሄ ነው እኮ አሁን እኔ ደሜን የሚያፈላው ነው ታውቃላችሁ። አሁን ወደ ማጣታችን ቅኝ ያልተገዛች ሀገር ሞግታ ወደ ዋን ማስመለስ የምትችልበት ጊዜ ዛሬ አይደለም። እንግዲህ ቀዳማዊ ሥላሴ ጥሩ ምሁራን መሪዎች ነበሯቸው፣ የተማሩ እንደነ ጠቅላይ ሚኒስትር አክሊሉ ሀብተወልድ። የዛን ጊዜ እኮ የደንከል አውራጃ ወይም የአውሳ አውራጃ ወይም በደርግ ጊዜ ራስ በራስ ትግዝ የሚባለውን ብቻ ይዘው በቃ ኢትዮጵያን ያችን ይዘው መኖር ይችላሉ። ግን የኤርትራ በራሱ ፍቃድ እኮ ነው የተዋህደው፣ ማንም ሳያስገድደው። ጣሊያኖች ቅኝ በሚገዙበት ዘመን ኢትዮጵያ ወይ ከአሞት በትግርኛ ወይ ከአሞት ወይም ሞት ብለው ታግለዋል። አሁንም ይሄንን የማስመለስ መብት አላት ኢትዮጵያ። ዩናይትድ ኔሽን ውስጥ የማሳመን መብት አላት። ሰው ግን የላትም። ለምን ሰው የላትም ስላችሁ በግልጽ ነው የምነግራችሁ። ሀገር ውስጥ የኤትኒክ ፌዴራሊዝም ነው ያለው። ማድረግ አንችልም። አሁን ወደ ለማስመለስ ይሄ ያለው አሁን የዘር ፖለቲካ ካልጠፋ አንችልም። ለምን? አንድነት ኃይል ነው፣ አንድነት የለም። ወደ አሁን ፎከስ አድርጋችሁ ስታዩት ከዛ በስተኋላ ኢትዮጵያ ውስጥ ምን ችግር አለ? አስታውሳለሁ የባድመ ድርድር ጊዜ ህወሓት የሚጠይቀው ባድመ ያቺ የበሬ ግንባር የምታክል መሬት ለእሷ ብዙ ሰው አልቋል። ግን እነሱ ያዩት
ሻዕቢያ የሰራውን ካርታ ነው። ያው ኤርትራ የሚለው ካርታ ሮንግ ነው ጎበዝ። ብዙ ካርታዎች ተሰርተዋል እኮ የኤርትራ ብዙ አይነት ተሰርተዋል በጣሊያኖች። መከራከሪያ ነጥቦች ብዙ አሉ። እንደው አጋጣሚ እንደው ኢሞሽናል ሆኜ ወደዚህ ውስጥ ነገር ውስጥ ገባሁ እንጂ ፕሬዚዳንት መንግስቱ ኃይለማርያም ሲናገሩ ትንሽ የአፍ ወለምታም ነበር። አሁን እዚህ ላይ ሳዳምጥ ኢትዮጵያና ኤርትራ የሚሉት ነገር እኔ ግልጽ አልሆነልኝም። ኤርትራ ኢትዮጵያ መሆኗን ነው እኛ የምናውቀው እና አሁን እሳቸው ሲናገሩ ግን እኔ ትንሽ ግራ ተጋብቻለሁ። ያው በሳል የሆነ የፖለቲካ አመለካከት ያላቸውና የሚሰጡት መልስ በጣም ደስ የሚል ነገር ነው። ለምን በወቅቱ ኢትዮጵያ ውስጥ የታወጀው የሶሻሊዝም አይዲዮሎጂ እና ለዚህም የኢትዮጵያን አብዮት በመደገፍ የተነሱ የሶሻሊስት ሀገሮች ነበሩ። ያንን ለማሳመን የደርግ የኢትዮጵያ መንግስት ያደረገው ትግል በሚመለከት ከካድሬዎች ከኒውስ ደርግ አባላት በውትድርና ዓለም እያለን መጥተው በሚሰጡት ሴሚናር ሰምቻለሁኝ። አሁን በእሳቸው ንግግር ላይ ግን ኢትዮጵያና ኤርትራ ብለው ሲጠሩ ምን ነካቸው? ፈረንጆቹ ምናልባት አጋብተውባቸው ይሆን እንደ እያልኩ ነበር። ምክንያቱም ከማንኛውም ክፍለ ሀገር በላይ ዋናው የኢትዮጵያ አካል ኤርትራ ናት በታሪክ። አሁን ያለው በኤርትራ ውስጥ ያለው ወጣት ግን ይህን ነገር አያውቅም። ኤርትራ ኢትዮጵያ ዋና አታውቅም ተብሎ ነው የተማረው የውሸት ታሪክ እና በዚህ የእሳቸው ቃለ ምልልስ ላይ እርግጥ ነው የተቻላቸውን ያህል ቻሌንጅ አድርገዋል። ግን ትንሽ እኔንም ራሴ ያስደነገጠኝ ነገሮች አሉ። በዚህ እድሜያቸው ዘመን ነው የተናገሩት እና ያ ነገር ያው ወቅቱ ወታደር የነበሩ ናቸው፣ የታሪክ ምሁር አይደሉም። በቃለ ምልልስ ላይ ሲናገሩ በፖለቲካውን በወታደራዊ ማለታቸው ልክ ነው። ከሰጡት መልስ ደግሞ እኔ የተረዳሁት የተገንጣዮቹ ወይም ደግሞ ሻዕቢያ ይሁን ጀብሃ ይሁን ወይም ሌላ አለ አልዋሃዳ የሚባልም ነበረ፣ ሌላም ተዋጊ ሆኖ በአረቦች የሚረዳ ፈቃደኛ ነበሩ። ግን የኢትዮጵያን አብዮት የማይደግፉ ነው ያሉት እሳቸው። የኢትዮጵያን አንድነት የማይደግፉ ናቸው በዛን ሰዓት፣ አብዮቱን አይደለም። አብዮቱን እርግጥ ነው በሀገር ውስጥ በከባድ ጠላቶች ነበሩበት። ለምን መሬት ላራሽ ኦልሬዲ ተሰጥቷል። በዛ የተነሳ ብዙ አኩራፊ አለ። ኢህአፓ አለ፣ ኢዲዮ አለ፣ መይሶን አለ። መይሶን ያው ቆዳው እንትን ነው ኦነግ የነበረ ነው ማለት ይቻላል። ለምን በኃይለ ፊዳ ይመራ የነበረ ነው። ለማንኛውም እስቲ ከራሳቸው አንደበት አዳምጡ። እኔ በጣም የሚገርም ቪዲዮ ነው። አሁን ካዳመጥኩት ውስጥ የተሰማኝን ነው ቀደም ሲል የገለጽኩላቸው። ራሳቸው ፕሬዚዳንት መንግስቱ የሚናገሩትን አዳምጡ። አመሰግናለሁ። Do you see any possibility of solving the border dispute between Somalia and Ethiopia peacefully? ከሁሉ በፊት በሶማሊያና በኢትዮጵያ መካከል የመሬት ክርክር ወይም ደግሞ ቦርደር ዲስፒዩት የሚባል ነገር የለም። በእርግጥ የሶማሌ ሪፐብሊክ ባለፉት ረጅም ዘመናት በኮሎኒያሊስቶች ስር ስለነበረች በሁለቱ ሀገሮች መካከል ያልተወሰነው የመሬት ማለት የወሰን ክልል በአሁኑ ጊዜ በአፍሪካ አንድነት ድርጅትና እንዲሁም ደግሞ በዩናይትድ ኔሽን ህግ መሰረት ወሰነው ቢከለል በዚህ በኩል በሁለቱ ሀገሮች መካከል ምንም ችግር ይፈጠራል የሚል እምነት የለም በእኛ በኩል። በእውነቱ ሁኔታው ቀደም ብዬ ለኢትዮጵያ ህዝብ እንደገለጽኩት ሁሉ ነው። የተሻሻለ ወይም የተለወጠ ሁኔታ የለም። ይኸውም በሱዳን መንግስትና በኢትዮጵያ መንግስት ጠረፎች መካከል የኢትዮጵያን አንድነትና አብዮት የሚወጉ የኤርትራ አፈንጋጭ ድርጅቶችና በኢትዮጵያ አብዮት ከኢትዮጵያ የተሰደዱ የመሳፍንት ድርጅቶች በሱዳን ወታደሮች ድጋፍና እንዲሁም የታንክና መድፍ በአካባቢው ያሉትን አንዳንድ ንጹህ ቦታዎች አጥቅተዋል። ከሁሉ በፊት
የኤርትራ ጉዳይ ከምንል በኤርትራ ክፍለ ሀገር የመገንጠል ዓላማ ያላቸው ድርጅቶች ጉዳይ ብልነው ነው የሚሻለው። በኢትዮጵያ አብዮታዊ መንግስት በኩል የተፈጠረውን ችግር ዲሞክራሲያዊና ፖለቲካዊ በሆነ መንገድ ለመፍታት የተደረገውን ጥረት ሰፊው የኤርትራ ክፍለ ሀገር ህዝብ በአጥናቆትና በደስታ ሲቀበለው ከወንበዴዎቹም ጋራ በመጠኑ ወደ ደህና ዓላማ ለመቃረብ ሲሞከር የኢትዮጵያን አብዮት የሚቃወሙና በምስራቅ አፍሪካ ጂኦፖለቲካ የተለየ ጥቅምና ዓላማ ያላቸው የውጭ ኃይሎች ነገሩ በሰላም እንዳይፈታ ባደረጉት ጥረት እንደተባለው ብዙ ውጤት አልሰጠም። ይሁንና ተገንጣይ ድርጅቶቹም ራሳቸው በአሁኑ ጊዜ የኤርትራን ክፍለ ሀገር ጭቁን ህዝብና ሰፊውን የኢትዮጵያን ህዝብ አብዮት ለማዳከምና ለመቀልበስ ለውጭ ጸረ አብዮት ኃይሎች መሳሪያ ሆነው በግልጽ በመገኘታቸው በአሁኑ ጊዜ ይሄንን ፕሮብሌም የኢትዮጵያ የተቀረው የኢትዮጵያ ሰፊ ህዝብና የኤርትራ ሰፊ ህዝብ በመደብ አንጻር የሚፈታው ሆኖ አግኝተናል። Is the military solution the only possibility left? የለም ቅድም ልገልጽ እንደሞከርኩት ሚሊተሪም ወይም ፖለቲካም ልትሉት ትችላላችሁ። በጠቅላላው ይህ በአብዮትና በጸረ አብዮት መካከል የሚካሄድ እንጂ የናሽናሊቲ ወይም ሌላ ጸባይ ያለው ሆኖ ስላልተገኘ በአሁኑ ጊዜ በኤርትራ ውስጥ ያለው ሁኔታ ሁለቱንም ያቀፈ ሊሆን ይችላል። What importance or impact did the recent visits of President Fidel Castro have on the ongoing revolution in Ethiopia? የዶክተር ፊደል ካስትሮ ጉብኝት በእውነቱ ምንም የተለየ ዓላማ የለውም። ኩባ ባለፉት ጊዜያቶች ውስጥ ለረጅም ጊዜ ከኮሎኒያሊስቶች እና እንዲሁም ደግሞ ከኢምፔሪያሊስቶች ጋራ ተገቢ የሆነ የመደብ ውጊያ አካሄዳ ዛሬ ከፍ ያለ የእድገት ደረጃ ላይ የደረሰች ታዳጊ ሀገር እንደመሆኗ መጠን በኢትዮጵያ ውስጥ የሚካሄደው አብዮት ዲሞክራሲያዊ አብዮት ስለሆነ የመሪው እዚህ መገኘት ሌሎችም ሶሻሊስት ሀገሮችና ተራማጅ ዲሞክራሲያዊ ሀገሮች ሁሉ እንዳላቸው አመለካከት ያላቸውን ሲምፓቲ ወይም ደግሞ ድጋፍ ለመግለጽ ስለሆነ በእውነቱ የኢትዮጵያን አብዮተኞች የበለጠ የሚያነቃና የሚያበረታታ ለመሆኑ ጥርጥር የለውም። እንዲሁም የአፍሪካውያኖችን Recently there have been Ethiopian delegations to the capitals of the communist countries of Eastern Europe. What perspective does the relation with the communist states give to the ongoing revolution of Ethiopia? ብዙ የምዕራብ ሀገሮች በጋዜጦቻቸው እና በማስ ሚዲያቸው የኢትዮጵያን አብዮት ውስጥ መንፈሱን በትክክል ሳይረዱ ለማጥላላት በሚያደርጉት ሙከራ በእውነቱ የኢትዮጵያ ሰፊ ህዝብ ከማዘኑ በስተቀር በመንግስቱ አቋም በኩል ቀደም ብዬ ልገልጽ እንደሞከርኩት አብዮታችንን እና አንድነታችንን ወይም ደግሞ ነጻነታችንን እስከ አልተቃወመ ድረስ ከማንኛውም ዓለማዊ ክፍል ጋራ ኢትዮጵያ ግንኙነቷን ትቀጥላለች። በሶሻሊስት ሀገሮች በኩል ያልን እንደሆነ መቼም እነኚህ ጭቁን ህዝቦች ለትክክለኛ ፍትህና ነጻነት ላለፉት ረጅም ዘመናት ባደረጉት ትግል በአፍሪካም ውስጥ ዛሬ የሚካሄደውን ሁኔታ በሚገባ ስለሚገነዘቡ በእውነቱ በሚሰጡን ድጋፍ አብዮታችን ግቡን እንደሚመታና እንደሚጠነክር በእኛ በኩል ጽኑ እምነት አለ።